እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው ማለት እንደው ማርያምን ያቃለለ ጴንጤ አይደለም መጽሐፍ ቅዱስን ማላለ። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። በዚህ በአብይ ጾም ምን ለማንበብ አስባችኋል? በጾም ከምናደርጋቸው መንፈሳዊ ምግባራት አንዱ ከመጽሐፍ ቅዱስ በተጨማሪ መንፈሳዊ መጽሐፍትን ማንበብ ነው። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ነው። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። ከሰባቱ አጽዋማት አንዱ የሆነውን አብይ የተባለውን ታላቅ ጾም እንጀምራለን። ይሄ ጾም አብይ ተብሏል። መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ነው። ይሄ ጾም የሁዳዴ ጾም ይባላል። ሁዳዴ የሚለው ቃል ሁዳድ ከሰፊ እርሻ ጋር የተመሳሰለ ነው። ሰፊ እርሻ ብዙ ፍሬ ብዙ በረከት ይገኝበታልና የሁዳዴ ጾም ተብሎ ይታሰባል። የዛሬው መልእክቴ ባጭሩ አንድ ስለ ቤተ ክርስቲያናችን መናፍቃን ከሃዲያን ተነስተው በብዙ ሊያጠፏት ከጥንት ጀምሮ ያለ ፈተና አለና ስለ ቤተ ክርስቲያናችን በዚህ ጾም ውስጥ እግዚአብሔርን አስበን የተለያየው አንድ እንዲሆን በተለያየ ስፍራ ያለው በአንድ ሐሳብ እንዲስማማ አንዱ በዚህ በጾም ውስጥ የምናስበው አጽራረ ቤተ ክርስቲያን እንዲያስታግስልን ቅድስት ቤተ ክርስቲያናችን እንዲጠብቅልን ይሄንን ጾም በምንጾም ሰዓት ዋና የምናስበው ይሄ ነው። ሌላው ሁለተኛው ይሄንኑ የመሰለ ነው። ይሄም የሀገራችን ጉዳይ ነው። የኢትዮጵያ ጉዳይ ነው። በዚህ ጾም ውስጥ እግዚአብሔርን ልንለምነው የሚገባው አንዱ እግዚአብሔር ምሕረትን እግዚአብሔር ቸርነትን ሰጥቶ ልክ ባለፈው ስናስበው የነነዌን ጾም እንዳሰብን እግዚአብሔር እንደ ደመና መጥቶ የነበረውን ሰዓት ገፎ እንደወሰደላቸው ይልቁንም በዚህ በአብይ ጾም ደግሞ ምሕረቱንና ይቅርታውን ቸርነቱና በጎነቱን ለምነን አዎ የሰላም ሀገር ይኖረን ዘንድ ሁሉ ጊዜ ልንጸልይ ይገባል። እኔ አንድ ነገር ማምነው ሁሉ ጊዜም ሰላም ከላይ ነው፣ ዝናብም ከላይ ነው፣ ፀሐይም ከላይ ነው። እግዚአብሔር ሁሉን ያውቃል፣ ሁሉንም ይችላል፣ ያውቅበታል። እንድንሞት የሚያደርግ እግዚአብሔር እንድንወለድም መጀመሪያ ያደረገ እሱ ነው። ይሾማል፣ ይሽራል፣ ይተክላል፣ ይነቅላል። ሁሌም ደግሞ ትክክል ነው እግዚአብሔር። ስለዚህ በዚህ ጾም ውስጥ አንዱ የምናስበው አገራችንን የምህረት ሀገር፣ የሰላም ሀገር፣ የፍቅር ሀገር እንዲያደርግልን በምህረት አይኑም እንዲመለከተን ነው። ሌላው በተለያየ ቦታ በስቃይ በመከራ ያሉ በእስር ቤት ውስጥ የሚንገላቱ ሰው ቤት ውስጥም ሆነው ሰው ቤት እስር ቤት የሆነባቸው ወገኖቻችን በተለያየ ዓለም ላይ የተበተነው ሕዝባችን ባሉበት እግዚአብሔር መልካም የሆነውን ነገር ያደርግላቸው ዘንድ መጸለይ ነው። ሌላው ስለ ራሳችንም መጸለይ ነው። እግዚአብሔር ሕይወታችን እንዲባርክ ኑሯችን እንዲቀድስ ፍቅርና ሰላም እንዲሰጠን ሁሉ ጊዜ ልንማጸነው ይገባል። ይሄ አብይ ጾም አብይ ነው ብያችኋለሁ። ጌታ የጾመው ነው። 40 ቀን 40 ሌሊት ጾመ ብሎ ማቴዎስ ምዕራፍ 4 ቁጥር 1 እንደሚነግረን ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ቆሮንቶስ ገዳም ሄዶ 40 ቀን 40 ሌሊት ጾሟል። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። በጠዋት ቁርስ ስለሚበላ ስለማይጾሙ ከ55 15ቱ ሲነሳ 40 ይሆናል። አባቶቻችን ይህን ሥራ ሰርተዋል። ሌላም ትርጉም አለው። ለአሁን ግን ይህን ነው የማስተላልፈው። በዚህ አጋጣሚ ደግሞ የምነግራችሁ ቤተክርስቲያናችንን የሚቃወሙ ሰዎች የሚያስተምሯቸው ትምህርቶች አሉና በየርዕሱ ላይ በቅርብ ጊዜ ውስጥ በተከታታይ በዚህ በጾም ውስጥ እነዚህን ትምህርቶች እንደማስተምር ይህንን ለመግለጽ ነው። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል።
መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን ነው የተፈጠርነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋልና። ትክክለኛው የጾም ሰዓት እስከ ስንት ሰዓት ነው? ብዙ ሰው ይጣላል፣ ይጨቃጨቃል፣ ይተቻቻል። እስከ 8 ሰዓት የጾመውን እስከ 9 ሰዓት የጾመው ይመጣና አሁን ጾመ ሞታል ይላል። እስከ 9 ሰዓት የጾመውን ደግሞ እስከ 12 ሰዓት የጾመው ይነቅፈዋል። አንዳንድ ጊዜም ቅዳሴውን የሚተቹዋሉ። መምሬ ገሌማ አሮጡት ቅዳሴ ጾሙ ሳያልቅ ቅዳሴው አለቀ የሚሉ እየተተቻቹ እየተነቃቀፉ የሚጾሙ ሰው የሰዓት ክርክር አለ። አሁን የገናን ጾም እየጾም ነው አይደል? እስከ ስንት ሰዓት ነው የምንጾመው? ምናምን ቤተሰብ ውስጥ ያላችሁት እስከ ስንት ሰዓት ነው የምንጾመው? አንዳንዱ በራሱ ወስኗል። እኔ እስከ 4 ይበቃኛል ይላል። አንዳንዱ ደግሞ ከካህኑ ጋር ይከራከራል። እንዴ መምሬ ገሌ እኔ እስከ 6 ይበቃኛል እኮ ብሎ ከካህኑ ጋርም የሚከራከር ሰው አለ። ሰዓትን በተመለከተ ፍትሐ ነገሥቱ አስቀምጦታል። የቤተክርስቲያናችን የሥርዓት መጽሐፍ ነው። ለምሳሌ አርብና ረቡዕን እስከ 9 ሰዓት ብሎ አስቀምጧል። በአብይ ጾም ውስጥ ያለውን ደግሞ ሲናገር ለምሳሌ ጾመ ሕርቃልን እስከ 12 ሰዓት የመጀመሪያው ሳምንትን እስከ 12 ሰዓት እንዲንጾም ያዛል። ከዛ ቀጥሎ ከቅድስት ሰኞ እስከ ኒቆዲሞስ አርብ ድረስ ያለውን እስከ 12 ሰዓት ይልና ሰሞነ ሕማማትን እስከ 13 ሰዓት ይላል። 13 ሰዓት ድረስ ማለት ነው። ይሄ ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ይላል። ፀሐይ እስክትጠልቅ ወይም ጨረቃ እስክትታይ ድረስ ይልና ከዋክብት እስኪታዩ ብሎ ያስቀምጠዋል እስከ 1 ሰዓት። ማዕከሉ ግን አሁን አንዳንድ ሰው እንግዲህ እስከ 1 ሰዓት እያለ እስከ 9 ሰዓት የጾመ ሰው ሲነቅፍ በጣም ያሳዝናል። ግን እስከ 1 ሰዓት ነው የሚለው። አንዳንዴ የ5ኛ ክፍል ተማሪ የ3ኛ ክፍል ተማሪው ላይ ትንሽ ሊንጠባረርበት ይችላል። ግን የ8ኛ ክፍል ተማሪ አጠገቡ ካለ ዳው ዝም ሊል ይችላል። እና ከፍ ያሉትን ማሰብ መቻል አለብን። እስከ ምሽቱ 1 ሰዓት ነው የሚለው ስርዓቱ ማለት ነው። ግን እንደ አቅማችን አባቶቻችን የሰሩት ስርዓት አለ። የጾም ማዕከሉ ሰዓቱ ምንድነው ሲባል የጾም ሰዓት የሚገድብልን ቅዳሴው ነው። ምእመናን የጾም ቅዳሴ ቅዳሜና እሑድ ካልሆነ በስተቀር ከሰዓት በኋላ ነው እንደምታውቁት። ስለዚህ ከቅዳሴ በኋላ ጾሙ ያበቃል። የዕለቱ ጾም ያበቃል። የጥላት ምግብ አንመገብም፣ ግን የጾም ምግብ መመገብ እንችላለን። አወጀች ቤተክርስቲያን በሰላም ግቡ ብላ ካሰናበተች በኋላ ስጋው ደግሞ ካቀበለችና የቅዳሴ ጠበል ከሰጠች በኋላ ከዛ በኋላ ሰው መብላት ይችላል። እንደ ፈቃዱ መቆየትም ይችላል። ለምሳሌ ቅዳሴ የሚያበቃው 9 ሰዓት ከሆነ ከ9 ሰዓት በኋላ እንዲጾም አይገደድበትም የትሩፋት ካልሆነ በስተቀር። ቀደም እንዳልነው የግል በራሱ ወስኖ ለሌላ ሰው ሳይናገር ሳያውጅ እኔ እኮ እስከ ምሽቱ 1 ሰዓት ነው የምጾመው ሳይል መጾም ይችላል። ከ9 ሰዓት በኋላ ግን ተፈቷል ማለት ነው። ለምሳሌ የጅቡቲ ቅዱስ ገብርኤል ቤተክርስቲያን በቅዱስ ሲኖዶስ ተወስኖላቸው በሙቀቱ ምክንያት
በአብይ ጾምና በከሰዓት ቅዳሴ የሚገቡት 4 ሰዓት ነው። ከጠዋቱ 4 ሰዓት ነው ቅዳሴ የሚገባው። እኛ እዚህ ሩብ ጉዳይ ለ7 ነው የምንገባው አዲስ አበባ። ሌሎቻችሁ ደግሞ እንደየሀገሩ ሁኔታ ልታስቀምጡ ትችላላችሁ። ሩብ ጉዳይ ለ7 ድረስ ይቆያል። ከዛ 9 ሰዓት 10 ሰዓት ይወጣል። እዛ 4 ሰዓት ይገባሉ፣ 6 ሰዓት ይወጣል። በጣም ሙቀቱ ኃይለኛ ስለሆነ ስለዚህ የጅቡቲ ምዕመናን የከሰዓቱን ጾም እስከ 6 ሰዓት ድረስ ነው የሚጾሙት ማለት ነው በቀኖና ቤተክርስቲያን። ከ6 ሰዓት በኋላ ግን የትሩፋት ነው፣ ሊቆዩ ይችላሉ ላይቆዩም ይችላሉ። ስለዚህ እስከ ስንት ሰዓት ነው የምንጾመው ለሚለው አጥቢያችን ላይ የሚቀደሰው ቅዳሴ ነው ሰዓቱን የሚወስንልን። ስንት ሰዓት ነው የሚወጡት? በዛ ምክንያት ባለንበት ቦታ ሆነን ሰዓቱን ጠብቀን መጾም አለብን። ፍትሐ ነገሥቱ ግን ይህን ጭቅጭቅ ሲዘጋው ይበላል አይበላም እስከ ስንት ሰዓት ነው እስከ ስንት ሰዓት ነው የሚለውን ጭቅጭቅ ሲዘጋው እንደዚህ ይላል። አንቀጽ 15 ላይ ቢቻላችሁስ ከዚህም አብዝታችሁ ጾሙ ይላል። አሁን አንድ ሰው እስከ 9 ነው እስከ 6 ነው የሚል ክርክር ቢነሳ 9 ነው የሚነዛው። ከቻላችሁ ከዛ አብልጣችሁ ጾሙ። በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል። ለጾም አድልታችሁ ወስናችሁ መጾም ይገባል። ከመብላት መጾም ይሻላል ይላል። መብላት ምንም አይሻልም። ስለዚህ ወደ ጾም አድልቶ መወሰን እንደሚገባ ፍትሐ ነገሥቱ ይናገራል። በዚህ በአብይ ጾም ምን ለማንበብ አስባችኋል? በጾም ከምናደርጋቸው መንፈሳዊ ምግባራት አንዱ ከመጽሐፍ ቅዱስ በተጨማሪ መንፈሳዊ መጽሐፍትን ማንበብ ነው። ምን አይነት መጽሐፍ ሊያነቡ አስበዋል? አንዳንድ መጽሐፍቶችን ልጠቁማችሁ አደርኩኝ። ምንም የማንበብ ልምድ የለኝም፣ በቃ ምንም መንፈሳዊ መጽሐፍ አንብቤ አላውቅም፣ መንፈሳዊ መጽሐፍ ያደክመኛል የሚል ሐሳብ ያላችሁ ሰዎች ካላችሁ ቀለል ብሏችሁ በነፃነት ልታነቧቸው ብዙ ኢፈርት የማይፈልጉ ጥረት የማይፈልጉ መጽሐፍት እንድታነቡ ይመከራል። ከነዚህ ውስጥ በዲያቆን ሄኖክ የተዘጋጀው ተግባራዊ ክርስትና የትርጉም ስራ ነው። እንዲሁም ቃና ዘገሊላ የምትል ስለ እመቤታችን የምታወራ መጽሐፍ ጥሩ ለሚጀምር ሰው ጥሩ ብርታት መሆን የሚችሉ መጽሐፍት ናቸው ብዬ አምናለሁ። ከዛ ደግሞ ትንሽ መጽሐፍት የማንበብ ልምድ ካላችሁና መንፈሳዊ ሕይወታችሁ ላይ የሚያግዟችሁ መጽሐፍትን ማንበብ የምትፈልጉ ከሆነ ደግሞ በአቡነ ሽኖዳ ወይም በቅዱስ ዮሐንስ አፈወርቅ የተዘጋጁና በመምህራን የተተረጎሙ መጽሐፍት ሁሉንም ማለት በሚቻል ደረጃ እንድታነቡ እመክራለሁ። በተለይ ደግሞ የዲያብሎስ ውጊያዎችና የነፍስ አርነት የሚሉ መጽሐፍት ከአቡነ ሽኖዳ መጽሐፍት መካከል፣ ወደ ኦሎምፒያስ የተላኩ መልእክት የሚባል ከቅዱስ ዮሐንስ አፈወርቅ መጽሐፍት መካከል፣ እንዲሁም የክርስቲያን መከራ በገብረ እግዚአብሔር ኪዳ የተተረጎሙ ናቸው። እነዚህ በጣም ጥሩ መጽሐፍት ናቸው። ትንሽ መጽሐፍትን ተግሳጽን ምክርን ማንበብ ለሚችሉ ሰዎች ማለት ነው። ደግሞ ሞር መጽሐፍ ቻሌንጅ የሚያደርጉ መጽሐፍትን ማንበብ የምትፈልጉ ከሆነ እውቀት ተኮር መጽሐፍትን ማንበብ የምትፈልጉ ከሆነ ደግሞ በዲያቆን ሚኪያስ አስረስ የተዘጋጀ ማሲያስ የሚል መጽሐፍ አለ። በዲያቆን ብርሃኑ አድማስ የተዘጋጀች በጣም ትንሽ የሆነች የትምህርት ሃይማኖት መግቢያ የምትል ግን በጣም ኮንቴንቱ ሪች የሆነ መጽሐፍ አለ። በቀሲስ ግርማ ባቱ የተዘጋጀ የነገረ መለኮት መግቢያ እንዲሁም የቤተክርስቲያን ታሪክ የሚሉ 2 መጽሐፍት አሉ። በጣም ሰጀስት ማድረጋቸው የሚመክራቸው መጽሐፍት ናቸው። እነዚህ መጽሐፍት ብታነቡ በጣም ደግሞ ጠንከር ያለ ከዛም ደግሞ የንጽጽር ነገረ መለኮት ወይም ደግሞ ከዕቅበተ እምነት አንጻር የተጻፉ መጽሐፍትን ማንበብ የምትፈልጉ ከሆነ በዲያቆን በረከት አዝመራው የተጻፈ የልቡና ችሎት የሚል መጽሐፍ በተለይ ከእስልምና ጋር ያለውን ተዋጽኦ የሚያሳይ መጽሐፍ ነው። በመምህር ያደርጋል የተዘጋጁት መርዕልተ ጽድቅ መጽሐፍት ሁሉም 3ቱም ቮሊዩም በጣም ወሳኝ መጽሐፍት ናቸው። በጣም ደግሞ ጎበዝ ከሆናችሁ አቅም የሚፈልጉ መጽሐፍት የመልአከ ብርሃን አድማሱ ጀንበሬ መርዕልተ አሚንና ኮኮ ሃይማኖት በጣም ሪች ናቸው ኮንቴንታቸው። ግን ደግሞ መጽሐፍቱን ለማንበብ ትዕግስትም ይፈልጋል፣ ትጋት ይፈልጋል። እንደዚህ አይነት አቅም ካላችሁ እነሱን ብታነቧቸው። በዲያቆን ዮሐንስ ጌታቸው የተዘጋጀ ትምህርተ ጽድቅ መጽሐፍ ነው። ኦርቶዶክሳዊ አእምሮ በደንብ ሊነበቡ የሚገባቸው መጽሐፍት ናቸው። እነዚህ መጽሐፍት ብታነቡ ብዬ እመክራለሁ። ለእንግሊዘኛ አንባቢዎች ደግሞ መንፈሳዊ መጽሐፍ ማንበብ ልምድ ከሌላችሁ እያባበለ እያለማመደ ወደ መንፈሳዊ መጽሐፍት ሊያመጣችሁ የሚችል አንድ መጽሐፍ ልጠቁማችሁ። ኤሌመንትስ ይባላል። ፊክሽን ነው ግን ኦርቶዶክሳዊ ፊክሽን መንፈሳዊ ሕይወትን በጣም ለማዳበር የሚያግዝ መጽሐፍ ነው። 4 ዋና ቮሊዩሞች አሉት። በ4ቱ ኤሌመንቶች በኤርዝ ወተር ፋየር ኤንድ ዊንድ የተሰየመ ማለት ነው። እነዚህም ማንበብ ትችላላችሁ። 5ኛ እንደ ቦነስ የሆነ ቮሊዩም አለው ቢላቨድነስ የሚባል ብታነቡት ሞር የመንፈሳዊ ፍላጎታችሁን የማነሳሳት አቅም ያለው መጽሐፍ ነው። ከዛ በዶክተር ጄኒ ኮንስታንቲን የተዘጋጀ ቲንኪንግ ኦርቶዶክስ የሚል ኦርቶዶክሳዊ አእምሮ ነው። ኦርቶዶክሳዊ ላልሆኑ ሰዎችም የሚበረታታ መጽሐፍ እንዴት ነው ኦርቶዶክሳዊን የሚያስቡት የሚሉን በጣም ለመረዳት የሚያግዝ መጽሐፍ ነው። እንዲሁም ደግሞ ከጌታችን ሕማም ጋር በተገናኘ ዘ ክሩሲፊክሽን ኦፍ ዘ ኪንግ ኦፍ ግሎሪ የሚል ጥሩ መጽሐፍ አላት ዶክተር ጄኒ ኮንስታንቲን ነው። እሷን መጽሐፍት ብታነቡ እመክራለሁ። ሌላው ደግሞ ዘ ጁዊሽ ሩት ኦፍ ሜሪ የሚል በአንድ ካቶሊካዊ ጸሐፊ የተጻፈ ስለ እመቤታችን የተጻፈ ጥሩ መጽሐፍ ነው። የቤተክርስቲያን መምህራንም ሰጀስት ሲያደርጉት ያዩት መጽሐፍ ነው። ከኛ ጋር የሚቀርም ብዙ ነገር የለውም፣ ግን ስለ እመቤታችን ለማወቅ በጣም የሚረዳ መጽሐፍ ነው። እነዚህ መጽሐፍት እንድታነቡ ሰጀስት ለማድረግ ነው። አመሰግናለሁ። ከነዚህ መጽሐፍቶች ውስጥ የእንግሊዝኞቹን መጽሐፍት በቴሌግራም ቻናል ላይ እናስቀምጥላችሁ፣ ሊንክ ከስር እናስቀምጠዋለን። በዛ ሊንክ እየገባችሁ መጽሐፍቶችን ማግኘት ትችላላችሁ።
ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንላለን። እዚህ ጋር አንድ ምስል እመለከታለሁ። ይህ ጎርፍ የዋጣው መኪና እና አንተ ምንድን ነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኔዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። እልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም፣ ቅዱስ ገብርኤል ይሁን እመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ። እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት እና በጣም ነበር የሚፈጥነው። ግን የሚገርም አንድ ሁለት ነገር ልንገርህ እባክህ፣ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እኛ ደግሞ ጨዋታ ጀምረናል። ቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉ ወደ ሁለተኛው ተሻገር አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው። አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው። ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻዬ ጥግ ያዝንና አልተመቸንም። ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም። ፍሬን ያዘ ሹፌሩ። በጣም ልጅቅር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም መቃጠራል አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢሆን ጎርፉ አንቀሳቅሶት ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና ያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው እየሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም። ትንሽዬ ኩርባ ነገር ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለን እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። እንደምታየው ገመድ ወረወሩልን። በመስኮት መውጣት ጀመር እና እኔማ ሁለተኛው ሶስተኛ የወጣሁት የምታየኝ እኔ ነኝ። እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተኮ እና እኔ ይቀረስ አይቀረስ አላውቅም። ያው ብቻ ወጣን። ዴራ መድኃኔዓለም አለ በቀጥታ ዛኔል ለፖሊስ ጣቢያ ወሰዱ። ከዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና ኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል። እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያዘው ደለል ለቀቅ መኪናው ለቅ ገባ ወደ ውስጥ ገባ። እና የከተማይቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው።
እነዛ ሁለት ሰዎች እርቃናቸውን የተገኙት በጣም ኃይለኛ ጎርፍ ነበር። ማንም እስከ ቅርብ ጊዜ ከዛ ወጣ ተናቀ ማንም አውቅ። ልብሴን ቀየርኩ። ቪዲዮ እንዴት ልታገኙ ቻልክ? እኔ አላገኘሁትም እውነት ለመናገር። ከዛ አንድ ቀን ቤተሰብ የተሰበሰበበት የቤተሰብ ስብስብ ማህበር ሆኖ ወንድሞቼ ቁጭ ብለው ይህን ቪዲዮ እያዩ ይጫጫዋል ማለት ገብቷል አይገርምና ይሄው እኔን እያዩ እኮ ነው ይሄው የኛው ገብቷል ይባባላሉ። ምንድነው እንደዚህ የሚባባሉት ብዬ ማየት ሳየው ነው ነኝ ገብቷል የሚሉት እኔ ተቀበልኳቸውና ደንግጬ ነው መኝታ ቤት ገብቼ ያለው የኔው ጉድ። ከዛ ስቆይባቸው ተጠራጥረው በሩ ከፍተው ሲገቡ ራስ ነው ብለው መጮህ ጀመሩ። እውነትም እናቴ ወይ እህቴ ወይ ባለቤቴ በሚመጸውቱኝ ልብስ ነበርና ልብሶቼ በጣም የታወቁ ናቸው። አይ ሹራብ አንተ ነው ተባልኩ። ጥቂት ሰዎች ያወቁ ወንድሞቼ። ከዛ ባለቤቴ ያወቀችው የዛሬ ዓመት ነው። ምክንያቱም ይሄን ጉድ ካየች ትከለክለኛለች አገልግሎት ያላወቀች። የሚገርምና ሰኔ 27 ነው እንደዚህ ሆነ። በሳምንቱ ሐምሌ 2 የባለቤቴ እናት አረፉ። ታመው ነበረ እና እኔ አንዴ አረፌ ቢሆን እና እግዚአብሔር እንግዲህ ከዛ በሳምንቱ እንግዲህ ምን ሊሆን እንደሚችል አስብ እና በዚህ ውስጥ ረቂቅ የእግዚአብሔር ስራዎች እንዳሉ ይሰማኛል አስባለሁ። ከዛ በኋላ ግን አንድ ነገር ልንገርህና ማለት ካነሳው ካልቀረ ባይነሳ ነው ወድ ነበር። ግን እግዚአብሔርን ለማድነቅ ለማመስገን ከሆነ እንጂ ለብዙ ሰዎች አልተናገርኩም። አንዲት ቅድም የነገርኩ አንዲት እህት ሰንበት ትምህርት ቤት ጓደኛ ያልኩ ሰኔ 27 ማን ነው 27 እየደወለች አንተ እድሜ ተጨመረልህ ልጅ ትለኛለች። በጠዋት ሄድክ ቤተክርስቲያን ትለኛለች። እህቴም እንደምታስታውሰኛለች አልፎ አልፎና እውነት ነው እድሜ ተጨመረልን። ሞት አይተን ይወጣል ካሁን ገባን እያልን የተረፍን ሰዎች ነንና እግዚአብሔርን እንደዚህ አመሰግናለሁ። ግን ምን ሆነ መሰል ከሁለት ዓመት በኋላ ይሄ ነገር ከተከሰተ ከሁለት ዓመት በኋላ አንድ ቦታ ቁጭ ብዬ በህይወቴ ሬዲዮ ሰምቼ አላውቅም። ጥሩ በልጅነቴ ቅዳሜን ከሰዓት ጥሩ ፕሮግራሞች ከመስማት በቀር ከሁለት ዓመት በኋላ ሬዲዮ ከፈትኩ። ወደ 12 ሰዓት ከምናምን ሸገር ችሎት የሚባል ፕሮግራም አላቸው። ምን እንደሰማው ታውቃለህ? ከአሰላ የተነሳ እንዲህ አይነት ታርጋ ያለው መኪና በጣም እየበረረ ሄዶ እባክህ ቀስ በል እያሉት ዴራ የምትባል ከተማ ሊገባ ይሄን ያክል ኪሎ ሜትር ሲቀረው በሾፌሩ እንደዚህ ማድረግ ምክንያት መኪናው ጎርፍ ላይ ወደቀ። ይሄን ያህል እንደዚህ ሁለት ሰው ሞት። ይሄን ያደረገው ሾፌር ይሄን ዓመት ተፈረደበት የሚል ዜና ከሁለት ዓመት በኋላ ዝም ብዬ በከፈትኩት ሬዲዮ ዜናውን ሰማሁ። እና እግዚአብሔር ምንድነው ምክንያቱ ያው በጣም እና ማሰብ ጀመረ። እና ዛሬ ከወንድሞቻችን ከነቀሲስ ተስፋዬ ጋር ስንገናኝ የውሃ ጓደኞቻችን እንባባላለን። የበረሃ እንደሚባለው የውሃ ጓደኞቻችን እንባባላለን። አረ እንኳን እግዚአብሔር አጠራፋችሁ። የሚገርም ልክ እንደዛ ሆኖ ሌላ አንድ ነገር ልጨምር። ቀሲስ ያጫወተኝ ያው ሁሉም ወጣ ከሁለቱ በቀር ወጣን እና ግን ባለቤቱ ትደውልለታለች። ቆይ ምናምን ይላታል። በኋላ ምን ነገር የነገሩ ካለፈ በኋላ ለካ ሕፃን ልጅ ተወልዷል። እሱ ወልዶ ገና ሕፃን ናት። በጣም አንድ ዓመት ይሁን እንደዚህ ልክ በዛ ቅጽበት ማለት ነው። እኛ ውሃ ውስጥ ጎርፍ ውስጥ በምንጨነቅበት ቅጽበት ያቺ ሕፃን ልጅ አባዬ ለካ ትጮኻለች አለች። ባለቤቱ ቆም ደው ምን ሆነ አልትለዋለች። ምን ሆነ ሕፃን ልጇ ታመሷለች። ቤቱ አባዬ እያለች አለች። ምንድን ናቸው እነዚህ ነገሮች? እንግዲህ አላውቅም። ግን እግዚአብሔር ቸር ነው። ማዳንም መውሰድን የሚችል አምላክ ነው እና እድሜ ተሰጠን ለበጎ ስራ ካደረገልን በጎ ስራ በሰራ ደስ ይለኛል። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል ይህ መጽሐፍ ቅዱስ።
የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታትም። ሰላም ይብዛላችሁ ኦርቶዶክሳውያን፣ እንዴት ናችሁ? እንግዲህ ሰሞኑ ዘርፍ የምትባል የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበረች በአንድ ጥቅስ ምክንያት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት። እሱም ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ያለው መዳን በሌላ የለም ነው። ግን ብዙ መምህራንም ጠይቄያለሁ፣ ብዙ አገልጋዮችም ይቀርባቸው ስለነበረ ጠይቄያለሁ። መዳን በሌላ የለም ይላል መጽሐፍ። በኦርቶዶክስ ግን መዳን በቅዱሳንም በመላእክትም በምልጃም አለና ይሄ ልክ ስላልሆነ ሃይማኖትን ቀይሬ ወደ ፕሮቴስታንት ሃይማኖት ገብቻለሁ ብላ ነው የምታወራው ማለት ነው። እንግዲህ እንደሰማችሁት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት አስተምሮ የለም። መዳን በሌላ የለም የተባለው የሐዋርያው የቅዱስ ጴጥሮስ ቃል ነው። እሱም በመንፈስ ቅዱስ ምሪት የተናገረው ነው። ይሄ ማለት እንግዲህ የቅዱሳን ምልጃና የቅዱሳን የመላእክት አጋዥነት እና የክርስቶስ አዳኝነት የተቀላቀለባቸው ሰዎች ካልሆነ በስተቀር ለቤተ ክርስቲያናችን መዳን በሌላ የለም ከተባለ በማንም የለም። እሱም እግዚአብሔር የሚያድነው ከዘላለም ሞት ከዘላለም ጥፋት እንዲሁም ደግሞ አድኖ ልጅነትን የሚሰጠው እርሱ ብቻ እንደሆነ ቤተ ክርስቲያናችን ታምናለች። የቅዱሳን ጸሎትና ምልጃ ደግሞ ክርስቲያኖችን ያግዛል። ልክ እርስ በርሳችን አንዱ ለአንዱ እንደሚጸልይ ሁሉ ወደ ሰማይ የሄዱ ሰዎች ደግሞ በምልጃቸው በጸሎታቸው በምድር ላይ ያሉትን ክርስቲያኖች ያግዛሉ ነው እንጂ የቅዱሳን ጸሎትና የቅዱሳን ምልጃ የክርስቶስን ቤዛነት ተክቶ ሰውን ያድናል። መዳን በክርስቶስም ነው፣ መዳን በማርያምም ነው፣ መዳን በቅዱሳንም ነው ብሎ ያስተማረ ማንም ሰው የለም። ይህንን እንድታውቁ ነው። ዓለምን ያዳነው የዓለም ቤዛ የሆነው በመስቀል ላይ የሞተው ሞቶም ሞትን ድል የነሳው ሞትን ድል ነስቶ ለልጆቹ የዘላለምን ሕይወት ሰጥቶ በግርማው ቀኝ ወደ ሰማይ ያደረገው እሱ ነው። በዓለም ላይ የሚፈርደው እርሱ ነው ብላ ቤተክርስቲያናችን ታስተምራለች። ስለዚህ በዚህ ምክንያት ከሃይማኖት ወጣው ማለት ውሸትና ወሬ ነው ማለት ወይ ደግሞ እንደዚህ አስበሽ ቤተክርስቲያን በቅዱሳን ምልጃና የክርስቶስን ቤዛነት አንድ አድርጋ በአንድ ላይ ነው እንደ አንድ ነው የምታምነው ብለሽ ይህንን አረዳድ ኖሮሽ ከዛ በኋላ ጥያቄ ፈጥሮብሽ ከወጣሽ ስህተት ነው። እነዚህ አይነት አስተምሮ የለንም እኛ። ሲቀጥል መድኃን በሌላ በማንም የለም የተባለው ትክክለኛ የቤተክርስቲያናችን አስተምሮ እንጂ የጴንጤ አይደለም ወይ ደግሞ የፕሮቴስታንት አይደለም ማለት ነው። የመጽሐፍ ቅዱስ ነው፣ የቤተክርስቲያን ነው ማለት ነው። ስለዚህ ይህንን እንድታውቁ ለማለት ወዳለሁ። ሼር አድርጉ፣ እንዲሁም ደግሞ ፎሎ አድርጉ፣ ለሌሎች አድርሱ። በዚህ አይነት ለመውጣት የሚያሰቡ የወጡም ሰዎች ካሉ ስህተት ነው። ቤተክርስቲያናችን ኢየሱስ ክርስቶስ ቤዛነትና የክርስቶስን አዳኝነትና የቅዱሳንን ምልጃ አንድ ላይ አድርጋ አታውቅም። የእነሱ ጸሎት ነው ሰጪው፣ አድራጊው ጸሎት ሰሚው ክርስቶስ ራሱ ነው። የክርስቶስ አዳኝነት ደግሞ እግዚአብሔር ከኔ ውጪ የሚያድናችሁ ሌላ የለም ብሎ በትንቢተ ኢሳይያስ 43 ቁጥር 11 ላይ እንደተናገረ እሱ ብቻ ነው የሚያድነው ማለት ነው። እሱ እግዚአብሔራዊ ማዳን የሚችለው እግዚአብሔር ነው። ሼር አድርጉ። በዚህ ቪዲዮ እኔ በቃ ስለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጸው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቀው? ይሄን ካስፈለገ ሚዲያ ላይ አይወጣ የራሳችን ገበና ስለሆነ ብዬ ብዙ ነው ገበናችንን ሚዲያ ላይ በማውጣት አላማው። ሲጀመር እናንተ ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ይርል ይላል። ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት እንዳይወጣ ቆርጣ አውጣው የተባለው ቪዲዮ በመጨረሻም በእጄ ገብቷል። ዘርፌ በከፍተኛ ምሬትና ጸጸት ውስጥ ሆና መናፍቃን እሷንም ጨምሮ ስለሚሰሩት ድራማና ኪስ አጠባ በአደባባይ ተናግራለች። በዚህም የተነሳ ይህ ካላዋጣም ሪቫይቫል ልናደርግ እንችላለን ስትል መናገሯ በብዙ መናፍቃን እንዲሁም ጉዳቸው በወጣ ሐሰተኛ ነቢያቶች ከፍተኛ ድንጋጤና ቁጣን ቀስቅሷል። በዚህ ዙሪያ መረጃዎችን አጋራችኋለሁ። ጀመር እናንተ ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ይርል ይላል።
ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት እኛ ድነናል። የኛ ቤተሰቦች የኛ አካሎች አሉ። አያችሁ ለመኛል ስናወራ እንግዲህ ሪቫይቫል ምናልባት ከኦርቶዶክስ ሊነሳ ይችላል ነው። ለምን ከኦርቶዶክስ የሚነሳ ገብቻ አለ በሰላም ወጣው እንዴት ሲባላሉ ጴንጤሞኔን እኮ አላወቁ ምንም ሳልሆን ተስማምቼ ተመቻችቼ አላሉ። ለምን ዘርፌ ተቆርጦ እንዲወጣና እንዳይለቀቅ የፈለገችው ቪዲዮ በእጄ ገብቷል። እንግዲህ እንደሰማችኋት አሁን ባለችበት የምንፍቅና እምነት ውስጥ እንደሚሰርቁ ለሰዎች ነፍስ መጥፋትም ተጠያቂ እንደሆኑ ሌሎች ሰዎች መዳንም እንቅፋት እየሆኑ እንደሆነ በአደባባይ እሷ ቸርች ውስጥ ለሚማሩት ምዕመናን ተናግራለች። ዘርፍዬ ተባረኪልኝ። እንደምትሰርቁ ሌሎች ሰዎች መዳንም እንቅፋት እንደሆናችሁ በአደባባይ ስለተናገርሽ ደስ ብሎኛል። ወዳጄ መናፍቃኖች እንግዲህ አስተውሉ፣ ነብዮቻችሁና ፓስተሮቻችሁ ምን እንደሚያደርጉ። ማርያምን ያቃለለ ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገር የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።